ጾም እግዚአብሔርን የመውደድ ምልክት ነው። እግዚአብሔርን የማክበር ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ጾመኛ ሰው በእውነቱ ከዝሙት መቆጠብ ይችላል፣ ከስድብ መቆጠብ ይችላል፣ ከመግደል መቆጠብ ይችላል፣ ከመደንፋት፣ ከኩራት፣ ከትዕቢት፣ ከማን አለብኝነት እኔ እበልጣለሁ ከማለት ከዚህ ሁሉ የሚሰበስበን ጾም ነው። ሰውነታችን መግዛት የምንችልባቸው ሁለት መሰረታዊ ነገሮች አሉ። አንደኛው ጾም ነው። ሁለተኛው አፍን መግራት ነው። የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ነው። እግዚአብሔር ባህሪው ንጹሕ ስለሆነ በረከሰ ቦታና በረከሰ ሰውነት አድሮ አይኖርም። ጾም ደስታን ያጎናጽፋል። ልፋት፣ ድካም፣ ስራ፣ ፍቶት፣ ደዌ እንዲህ ያለው ነገር ሁሉ የሚሰለጥነው ጾምን በመሻር ነው። ደዌ ደግሞ የሚርቀው በአንጻሩ ውጣ ውረድ የሚርቀው ምንም የማያተርፉበት ድካም የሚርቀው ትንሽ ሰርቶ ብዙ በረከት ማግኘት የሚመጣው ከጾም የተነሳ ነው። በረከትን ከኛ ጋር አጽንቶ የሚያኖረው ጾም ነው። ጾም የሚፈውሰው የነፍስን ቁስል ነው። ነፍስ ስትፈወስ ደግሞ ስጋ ይፈወሳል። ጌታችን ኢየሱስ ክርስቶስ የታመሙ ሰዎችን ሲፈውስ ምንድን ነበር የሚለው? ጆሮህ ድኗል፣ አፍህ ድኗል፣ ወገብህ ድኗል፣ እግርህ ድኗል ሳይሆን የሚለው ኃጢአትህ ተሰረየችልህ ነበር የሚለው። ኃጢአትህ ተሰረየችልህ የሚለው ለምንድን ነው? ሁልጊዜ ለሚበላ ሰው ወዳጆቹ እሾህ ይሆኑበታል። የተሰማራበት ሜዳ ሁሉ እሾህ ይሆንበታል። ቢያስተዳድር የሚቀበለው የለም፣ የሚገዛለት አያገኙ። ቢያገባ ትዳሩ ይበተንበታል፣ ይናጋል። ቢነግድ ገንዘቡ አይበረክትለትም። ዘመዶቹ ጠላት ይሆናሉ፣ ወዳጆቹ ይክዱታል። ዓለም በሙሉ እሾህ የበላው ደዌ ይሆንበታል። ሀገር ሁሉ ለሱ የማይመች ይሆናል። ሆድ መርከብ ነው። መርከብ ያለ ልክ ሲጫን ተሳፋሪዎቹ እንደሚሰጥሙት ሰው ያለ ልክ ሲበላ በጎ ዕቅድና በጎ ሕሊና ሁሉ ይሰጥማል ማለት። ራስን የመግዛት ምንጭ ጾም ነው። ስንጾም አጋንንት ይርቃሉ፣ ክፉ ሕሊና ይርቃል፣ ፍቶት ይቀነሳል። ጾም በስጋ ሲገራ ሕሊና ለልብ ይገዛል፣ ልብ ደግሞ ለእግዚአብሔር ይገዛል። በጾም እግዚአብሔር መውደዳችን እንገልጣለን። በጾም እግዚአብሔር እናገለግላለን። በጾም ከመቅሰፍት እንድናለን። በጾም ከጠላት እጅ እንድናለን። በጾም በሽታ ይርቅልናል። በጾም በጎ ሕሊና ይሰጠናል። በጾም የትኛውም ሀገር ሰላም ይሆናል። በጾም የኃጢአት ይቅርታ እናገኛለን። በጾም የተገፈፈ ጸጋ ይመለሳል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ ስለሰበሰበን በቅዱስ ቤቱም እንድንኖር ስለፈቀደልን ቃሉን እንድንማርም ስለፈቀደልን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ሁሉ እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ጾም ምንድን ነው ከሚል እንጀምራለን። ጾም ምንድን ነው? የጾም ዘይቤያዊ ፍቹ ይኖራል። እንደገና ደግሞ ምስጢራዊ ወይም ግብራዊ ፍቺ አለው። ጾም በቃሉ ሲተረጎም ጾምሰ ተከልኦተ ብሲ እመብል በጊዜ ውቅ በውስተ ሕግ ይላል። ፍትሐ ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት የሰው ከመብል መከልከል ነው። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል። ዝም ብሎ ጊዜ አይደለም። በሕግ በታወቀ ጊዜ፣ ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል።
ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው። እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳ ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ስለዚህ ጾም ማለት ተከልኦተ ብሲ እመብል በጊዜ እውቅ በውስተ ሕግ። ጾም ማለት በሕግ በታዘዘ ትእዛዝ በታወቀ ጊዜ የሰው ከመብል መከልከል ነው። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሰራው ለእግዚአብሔር በመታዘዝ የሰው ከመብል መከልከል ጾም ይባላል። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሰራው ለእግዚአብሔር እየታዘዙ ከመብል መከልከል እሱ ምን ይባላል? ጾም ይባላል ማለት ነው። ለምንድን ነው እንዲህ ያለው? ለስርየተ ኃጢአት፣ ለኃጢአት ስርየትን ያገኝ ዘንድ ወለብዝሃ እሴት፣ ብዙ ደስታንም ተመልከቱ ያገኝ ዘንድ ፈቂዶ ይኪያሁ ከመ ያድክም ኃይለ ፍትወት፣ የፍትወት ኃይል ይደክም ዘንድ ድል ይነሳ ዘንድ። ከመልከቱ የፍትወት ኃይል ድል ትነሳ ዘንድ ደመ ነፍስ ለሕያዊት ነፍስ ትገዛ ዘንድ የሰው ልጅ ከመብል ሲከለከል ጾም ይባላል። ተመልከቱ፣ ሰው ሲጾም እነዚህን አሁን ያልናቸውን ነገሮች ነው የሚያገኛቸው። ምንድን ነው የሚያገኘው ሲባል ስርየተ ኃጢአት ያገኛል። የኃጢአት ይቅርታን ያገኛል። ሰው ሲጾም ማለት ነው የኃጢአት ይቅርታን ያገኛል። ለምሳሌ ተመልከቱ፣ ቅዱስ ዳዊት የኃጢአት ይቅርታን ያገኘው በጾም ነው። ከመብል ተከልክሎ በገዛ እንባው ያበቀለው ሰርዶ ተብትቦ እስከሚይዘው ድረስ ከመሬት ላይ ወድቆ የጸለየበት ያንን ሰርዶ ጋሻ ጃግሬዎቹ መጥተው ሰርዶውን ቆርጠው እስከሚያወጡት ድረስ እያለቀሰ ቅዱስ ዳዊት ቢጾም የኃጢአት ይቅርታን ሰጥቶታል። እግዚአብሔር መንግስቱን መልሶለታል። በምኑ? በጾሙ ምክንያት ማለት ነው። ስለዚህ ጾም የኃጢአት ይቅርታንና ስርየትን ያሰጣል። ሁላችሁ እንደምታውቁት ታሪኩን ለመድገም አይደለም፣ የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ነው። ጠቅላላ በሀገሪቱ ላይ የታዘዘው ዕዳ ወይም መቅሰፍት የተመለሰው በጾም ምክንያት ነው። ይቅርታ አገኙ። ከልሂቅ እስከ ደቂቅ ከመኝታ ተከልክለው ጥጃ ከላም እንዳይጠባ እንኳን ከልክለው ሕፃን ልጅ የእናቱን ጡት እንዳይጠባ ከልክለው ቢጾሙ በሀገሪቱ ላይ ታዞ የነበረው መቅሰፍት ምን አገኘ? ይቅርታን አገኙ። ስርየትን ሰጣቸው እግዚአብሔር። እንዲያውም እኮ እግዚአብሔር ለነነዌ ሰዎች ያስነገረው ምንድን ነበረ? እስከ ነሰሉስ ዕለት ትትገፈታ አባይ ነነዌ አባይ ሀገር፣ ታላቂቱ ሀገር ነነዌ በ3 ቀን ትገለበጣለች ብሎ አዋጅ አስነገረ። እነዚህ ሰዎች ሲጾሙ የኃጢአት ይቅርታን ሰጥቶ እግዚአብሔር በእነሱ ላይ የላከው እሳት ዛፍ ላይ ወጥቶ ፍርዱ እንዳይታጎል ከዛፉ ላይ አርፎ ከዛፉ ጥቂት በልቶ ከመሬቱ በልቶ ጥቂት ተመልሷል። ሰዎቹን አገሪቱን ሳያቃጠል ማለት ነው። ስለዚህ ጾም የኃጢአት ይቅርታ ምንጭ ነው። ቅዱስ ባስልዮስ ዘቂሳርያ አንድን ሰው ለጠንቋይ የተገዛን ሰው በንስሐ ስርየት ያሰጠው 40 ቀን አጽሞ ነው። 40 ቀን አጽሞ ፍጹም ይቅርታ ያሰጠው ሰውየው እንግዲህ የአንድ ባሪያ ሆኖ ከአንድ ቤተ መንግስት ገብቶ የንጉሱን ልጅ በምኞት ይመኛታል።
እንደማይሳካለት አወቀ። የንጉሥ ልጅ ልዕልት ናት። በቤተ መንግሥት ለባርነት ተቀጥሮ ያለ ሰው የንጉሥን ልጅ እንዲያገባ አይፈቀድለትም። ስለዚህ እሱ ከአንድ ጣዖት አምላኪ ሂዶ የንጉሥ ልጅ ወድጄ ተቸግሬያለሁ፣ ምን ላድርግ ብሎ ያማክረዋል። ሂድና እግዚአብሔርን ክጃለሁ ብለህ ደብዳቤ ጽፈህ ሰይጣንን አመልካለሁ እግዚአብሔርን ክጃለሁ ብለህ ጽፈህ ወደ ምዕራብ ዙረህ ከመቃብር አረሚ ወይም ከማያምን ሰው መቃብር ሂደህ ቁም አለ። ጥቁር ሰው መጥቶ ይቀበልሃል አለ። ከዚያ በኋላ ያንን ጽፎ ክዶ ከመቃብር አረሚ ሂዶ ያን ደብዳቤ ይዞ ቆመ። ያንን ሰውም ጥቁር ሰው መጥቶ ተቀበለው። ሰይጣን በጥቁር ሰው አምሳል ይገለጣል። እንግዲህ ጥቁር ሰው በያችሁ ቁጥር ደግሞ ሰይጣን ነው እንዳትሉሽ። በቀይ ሰው አምሳልም ሰይጣን ይገለጣል። ምንም በቀይ ሰው አምሳል ብቻ አይደለም፣ በመነኩሴ አምሳል ይመጣል እሱ። ኧረ በዚህ አይደነቅም? እስመ ሌሊሁ ሰይጣን ይትመሰል በመላከ ብርሃን፣ ሰይጣን በብርሃን መልአክም ይመሰላል ብሎ ቅዱስ ጳውሎስ ነግሮን፣ በሚካኤልም ተመስሎ ይመጣ ይችላል። የመስቀሉን ብርሃነ መስቀሉን ወይም በትረ መስቀሉን አይዘውም እንጂ የሚካኤልን አክሊል አስመስሎ የሚካኤልን ክንፍ አስመስሎም ይመጣል ሰይጣን። ችግር የለበትም። ባይታውም ይመስላል እሱ። እግዚአብሔርንም እመስላለሁ ቢል ምን ያቅተዋል? እሱ ይመስላል እኮ እግዚአብሔር ነኝም ይላል። ክርስቶስን ተመስሎ እንደሚመጣ ተጽፏል። ስለዚህ ተቀበለው። ከዚህ በኋላ ያ ሰይጣን በዚያች ሴት ልብ የዚያን ሰውዬ የዚያን ባሪያ ፍቅር በልቡናዋ አሳደረባት። ሲገባ ደረቱን ሲወጣ ባቱን እየተመለከተች በሐፀ ዝሙት ተነደፈች፣ በዝሙት ቀስት ተወጋች ይላል። ከዚህ በኋላ ዘለሽ ውደቂበት አሰኛት። እሱን ፈጽማ ወደደችው። ይሄን ልጅ ካላጋባችሁኝ ታንቄ እሞታለሁ አለች። አጋቧት ማለት ነው። በኋላ እሷ ክርስቲያን ስለሆነች አንተ ሰው ቤተ ክርስቲያን እንሂድ፣ ሌላ ጊዜ እንሄዳለን፣ እንቁረብ፣ ሌላ ጊዜ እንቆርባለን እያለ ያስቸግራታል። ሲያስቸግራት ምንድን ነው ብላ አስጨንቃ ያዘችው። የትዳር ትርጉሙ ከእግዚአብሔር ጋር መኖር ነው፣ ከዚያ ውጭ ምን ታደርግልኛለህ አለችው። አይ በነፃ ያገኘሁሽ መስሎሻል? እንዲህ አድርጌ እኮ በጥንቆላ ነው ያገኘሁሽ ይላታል። ነው እንግዲያማ ባስልዮስ የሚባል ታላቅ መምህር አለ አይደለ? ከሱ እንሂድ ሄደ። ከዚህ በኋላ ምን አደረገ? ከትልቅ ጉድጓድ ከትልቅ ገደል ውስጥ ቀስ አድርጎ እዚያች የምታመጣልኝ ቃል ለሂድ ማውረድ ብሎ በመሰላል አውርዶ መሰላሉን አነሳ እና 40 ቀን ገደል ውስጥ ጣለው። ትንሽ ትንሽ የሚበላት ነገር በሰርክ በዚህ ሰዓት እየሰጠ ማለት ነው። ምን አደረገ? በኋላ ሲጾም በ12ኛው ቀን ሲሄድ አጋንንት እየደበደቡኝ ነው፣ እንዴት ሆነህ አደርክ ሰነበትክ ሲለው አይ ከላይ ሆኖ በድንጋይ እየደበደቡኝ ነው። እንደገና ደግሞ በሌላኛው ጊዜ ሲሄድ አሁን እንኳን ራቅ ብዬ ድምፃቸውን እሰማለሁ። እንደገና ደግሞ በሌላ ጊዜ ሲሄድ አሁንሳ ሲለው አይ አሁንስ አንተ ታግለህ ስትጥላቸው ይታዩኛል። ከዚያ በኋላ መጀመሪያ በሌላኛው ቀን ሲሄድ ራቅ ብለው ሲሰድቡኝ ይሰማቸዋለሁ፣ ድምፃቸውን ብቻ። መጨረሻ ላይ አንተ ትግለህ ስትጥላቸው አይ። ከዚያ በኋላ ድምፃቸው ሁሉ ጠፋ። ከዚህ በኋላ ሕዝቡን ሰብስቦ ሰውየውን 40 ቀን ካጾመ በኋላ ቅዱስ ባስልዮስ ከቤተ ክርስቲያን ሕዝቡን ሰብስቦ አንድ ወንድማችን በኃጢአት ተይዞ የዲያብሎስ እድል ፈንታ ሆኗልና ምህላን ያዝ ብሎ 400 እግዚኦታ አድርሶ ሲጨርስ ሕዝቡ እንደተሰበሰበ ያ ሰይጣን ምን አደረገ መሰላችሁ? ባስልዮስ አትዘብዝበኝ፣ አትጨቅጭቀኝ፣ እሱን ልደብዳቤው ብሎ ሰይጣንን ክጀዋለሁ፣ ሰይጣንን አመልከዋለሁ፣ ክርስቶስን ክጀዋለሁ ብሎ የፈረመበትን ደብዳቤ ሰይጣን ራሱ አምጥቶ ከሕዝብ መሃል ጣለለት። ከዚያ በኋላ ለዚያ ሰው ስርየት አሰጥቶ ደብዳቤውን ደምስሶ ቅዱስ ባስልዮስ ቅዱስ ሥጋውን ክቡር ደሙን ለዚያ ሰው ሰጠው ማለት ነው። በ40 ቀን ጾም ነው ስርየት ያሰጠው ማለት ነው። እና ጾም የኃጢአትን ዕዳ ይፍቃል። መቅሰፍትን በኃጢአታችን ምክንያት ሊመጣብን ሊታዘዝ የነበረውን መቅሰፍት ያርቃል። ያለ ጊዜያችን ከመቀሰፍ ይሰውራል ማለት ነው። ቅስፈትን ያርቃል። የኃጢአት ይቅርታን ያሰጣል። የኃጢአታችን ይቅር ሲባል የኃጢአት ስርየት ጥቅሙ ምንድን ነው ስትሉ ከእግዚአብሔር ጋር ማኖሩ ነው። እግዚአብሔር ባህሪው ንጹሕ ስለሆነ በረከሰ ቦታና በረከሰ ሰውነት አድሮ አይኖርም። በረከሰ ቦታና በረከሰ ሰውነት አድሮ ስለማይኖር
ኃጢአት ባለበት እግዚአብሔር የለም። ስለዚህ ኃጢአታችን ሲፋቅ የምናገኘው ትልቁ ጸጋ ማን ነው? እግዚአብሔርን ራሱን ነው። እግዚአብሔር ያን ጊዜ መጥቶ ይዋሃዳናል ማለት። እግዚአብሔር ከሰው ጋር እንዳይኖር የሚያደርገው ምንድን ነው ካላችሁኝ፣ ኃጢአት ነው። ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር እናንተ የእስራኤል ሰዎች ጾመናል አልሰማህንም ትላላችሁ፣ ጸልየናል አልሰማህንም ትላላችሁ፣ ሰግደናል አልሰማህንም ትላላችሁ፣ ዕጣን መስዋዕት አቅርበናል አትሰማንም ትላላችሁ። ነገር ግን እኔ የምፈልገው ጾም ይሄ አይደለም። እናንተን እንዳላያችሁ ያደረገኝ ኃጢአታችሁ በመሃል በእኔና በእናንተ መካከል እንደ ግድግዳ ቆሞ ነው ይላል። ትንቢተ ኤርምያስ ምዕራፍ 3 ላይ ሲናገር እናታችሁን ያሰናበትኩበት የፍቺ ደብዳቤ ወዴት አለ ይላል። እናታችሁን የፈታሁበት፣ እናታችሁ የሚላቸው ለቤተ እስራኤል መቅደስን ኦሪትን ነው፣ ለእኛ ቤተ ክርስቲያንን ነው። እናታችሁን የፈታሁበት የፍቺ ደብዳቤ ወዴት ነው? እናንተስ ልጆቼ እኔስ አባታችሁ አይደላችሁምን? ነገር ግን ኃጢአታችሁ ከእናንተ ጋር እንዳልኖር መሃል ላይ እንደ ግድግዳ ተጋረደብኝ ይላል። ያንን የኃጢአት ግድግዳ የኃጢአት ግንብ የሚያፈርሰው ስርየተ ኃጢአት ነው። ስርየተ ኃጢአትን የሚያሰጠው አንዱ ማን ነው? ጾም ነው። ስለዚህ ሰው ሲጾም የኃጢአት ይቅርታ ያገኛል። የኃጢአት ይቅርታ ሲሰጥ ሊያጥር የነበረ የሕዝብ ዕድሜ፣ ሊፈርስ የነበረ ሀገር ይታነጻል። ሊያጥር የነበረ ዕድሜ ይቀጠላል። የተለየን እግዚአብሔር ከእኛ ጋር ይሆናል። ጸጋ እግዚአብሔርም ይታዘዛል። ስንጾም ስርየት እናገኛለን። ስርየት ስናገኝ እግዚአብሔር ከእኛ ጋር ይሆናል። እግዚአብሔር ከእኛ ጋር ሲሆን ከሀገርም ከሕዝብም ርቆ የነበረ ረድኤት ይመጣል። ዝናብ በጊዜው ይመጣል። ደመናት በጊዜው ይመላለሳሉ። ነፋሳት በጊዜያቸው ይነፍሳሉ። ቀላያትም በጊዜያቸው ይፈሳሉ። ምድርም የዘሩባትን ታበቅላለች። ሰማይም ዝናም ለክረምት ጠል ለመከር ይሰጣል ማለት ነው። የተባረኩ ልጆች ይወለዳሉ። ትውልድ ይባረካል። የኃጢአት ስርየት የሚገኘው አንዱ በጾም ነው። ስለዚህ ስርየተ ኃጢአትን ለማግኘት አይነተኛው መድኃኒት ጾም ነው ማለት ነው። ጾመን የኃጢአት ይቅርታ እንድናገኝ አምላክ ቅዱሳት ይርዳን። ጾም ምን እንደሆነ እያያችሁ ነው። ሁለተኛው ተመልከቱ፣ ብዝሃ ሐሴትን ደስታን ይሰጣል። ጾም ደስታን ያጎናጽፋል፣ ሐሴትን ይሰጣል ማለት ነው። መብል ሐዘንን ትካዝን ያበዛል። ለምን ሲባል መብል ባለበት ፈትው አለ። ባለፈው እንደተነጋገር ነው እንጨት በጨመርን ቁጥር እሳት እንደሚነደው መብል በጨመርን ቁጥር ፍትወት በሰውነት ይቀሰቀሳል፣ ይሰለጥናል ማለት ነው። ስለዚህ ያን ጊዜ ደግሞ ፍትወት ሲያድርብን ትካዜ ያድርብናል፣ ሐዘን ይሰለጥናል፣ ጸጋን እናጣለን ማለት ነው። ጸጋን ስናጣ ሐዘን ይከተላል። ወደ አዳምና ወደ ሔዋን ተመልሳችሁ አዳምና ሔዋን ባልበሉበት ወቅት ደስተኞች ነበሩ። ሲበሉ ጸጋቸው ተገፈፈ። ያልተፈቀደላቸውን ጾምን ሲሽሩ ማለት ነው። ጾምን ሲሽሩ አባቶቻችን በለስን በብዙ ጎዳና ነው የተረጎሟት። ሔዋንና አዳም ቆርጠው የበሏት በለስ ዕውቀት ተብላ ትተረጎማለች፣ ሕግ ተብላ ትተረጎማለች፣ ፍቅር ተብላ ትተረጎማለች፣ ጾም ተብላ ትተረጎማለች። እነዚህ ሁሉ ነገሮች ነው በለስ ተብለው የሚተረጎሙ። ስለዚህ ምንድን ነው ሲባል እነሱ ሳይበሉ ደስተኞች ነበሩ። ያልተፈቀደላቸውን ሲበሉ ግን ጸጋቸው ተገፈፈና ሐዘንተኞች ሆኑ። ስለዚህ ሰው በለስን መሻር፣ አዳምና ሔዋን በለስን በሉ ማለት ሰው ጾምን ሻረ ማለት ነው። ሰው ጾምን ሻረ። በለስ ለአዳም የተሰጠችው በጾምነት ነው። ጾም ናት ያቺ። ስለዚህ ያቺ ጾም ስትሻር ጸጋ ተገፈፈ። ጸጋ ሲገፈፍ ሐዘን ሰለጠነ ማለት ነው። ስለዚህ ለሔዋን በሕማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ ተባለ። በሕማም በጭንቅ ውለጅ ተባለች። ፈቃድሽም ወደ ባልሽ ይሁን። አዳምም ጥረህ ግረህ ብላ። ልፋት፣ ድካም፣ ስራ፣ ፍቶት፣ ደዌ እንዲህ ያለው ነገር ሁሉ የሚሰለጥነው ጾምን በመሻር ነው። ደዌ ደግሞ የሚርቀው በአንጻሩ ውጣ ውረድ የሚርቀው ምንም የማያተርፉበት ድካም የሚርቀው ትንሽ ሰርቶ ብዙ በረከት ማግኘት የሚመጣው ከጾም የተነሳ ነው። ስለዚህ ጾም የደስታ ምንጭ ሲሆን መብል ደግሞ የሐዘንና የትካዜ ምንጭ ነው። በረከትን ይገፋል ማለት ነው። በረከትን ከእኛ ጋር አጽንቶ የሚያኖረው ጾም ነው።
ሰው በጾመ ቁጥር በረከት እየተጨመረለት ኃይል እየተጨመረለት ይሄዳል ማለት ኃይል። ሰው ሲበላ ደግሞ ድካም እየተጨመረበት ይመጣል። ልክ ተመልከቱ፣ ስጋን የሚያቆመው መብል እንደሆነ ነፍስን የሚያቆማት ጾም ነው ማለት ነው። ሰው ሳይበላ 7 ቀን ቢቆም እንደሚደክመው ሁሉ ሰው ሳይጾም ደግሞ ብዙ ዘመናትን ባሳለፈ መጠን ነፍሱ እየደከመች ትሄዳለች ማለት ነው። ጾም የሚፈውሰው የነፍስን ቁስል ነው። ነፍስ ስትፈወስ ደግሞ ስጋ ይፈወሳል ማለት ነው። ምን ማለት ነው? ሰው ከጾም ከስጋ ፈውስ በፊት የነፍስ ፈውስ ይቀድማል ማለት ነው። የነፍስ ፈውስ ይቀድማል። ስለዚህ ነበረ ጌታችን ኢየሱስ ክርስቶስ የታመሙ ሰዎችን ሲፈውስ ምንድን ነበር የሚለው? ኃጢአትህ ተሰረየችልህ ነበር የሚለው። ኃጢአትህ ተሰረየ፣ አንተ እገሌ ጆሮህ ድኗል፣ አፍህ ድኗል፣ ወገብህ ድኗል፣ እግርህ ድኗል ሳይሆን የሚለው እጅህ ድኗል ሳይሆን የሚለው ኃጢአትህ ተሰረየችልህ። ኃጢአትህ ተሰረየችልህ የሚለው ለምንድን ነው? የኃጢአት ይቅርታን ሲሰጠው ደዌውንም ይፈውሰዋል ማለት ነው። ደዌውንም ይፈውሰዋል። ስለዚህ ተመልከቱ፣ ጾም ትፈውስ ቁስለ ነፍስ ያለው ቅዱስ ያሬድ ለዚህ ነው። ጾም የነፍስን ቁስል ትፈውሳለች ይላል። ነፍስ ሲፈወስ የሥጋ በሽታም ይርቃል፣ የሥጋ ደዌም ይርቃል። ስለዚህ ደስታን ይሰጠናል ማለት ነው። የተገፈፈ ጸጋ ይመለሳል። ጸጋን የሚመልሰው ጾም ነው። ጸጋን የሚገፈው ደግሞ መብል ነው። ስለዚህ ጾም የደስታ ምንጭ ነው፣ መብል ደግሞ የሐዘን ምንጭ ነው። አዳም ከበላ ጀምሮ ሐዘን መጣበት። ለምን ስትባሉ ፍትወታት እኩያት ኃጣው ርኩሳትን ሰብስቦ ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ሲናገር እሾህና አሜከላ ይብቀልብህ ብሎታል። ምድር በአንተ ምክንያት እሾህና አሜከላን ታብቅልብህ። ተመልከቱ፣ ምድር በአንተ ምክንያት እሾህና አሜከላን ታብቅልብህ ያለው ምንድን ነው? አንደኛ በቁሙ ምድር በቁሙ ምድር፣ ሁለተኛ ስጋ፣ ሶስተኛ ህሊና። እነዚህ ሶስቱ ናቸው ምድር ተብለው የተጠሩ። አዳም ሆይ ያልተፈቀደልህን ዛፍ ስለበላ እንግዲህ ተመልከቱ፣ ምድር እሾህ ታብቅልብህ። በለስ ለእኛ ምንድናት ነው ያልኳችሁ ቅድም? ጾም ናት ብያቸዋለሁ። ለአዳም እግዚአብሔር በለስን የሰጠው በጾምነት ነው። አትብላ ሲለው ጾምን እየሰራለት ነው። ስለዚህ ጾም መቼ የተሰጠ ነው ስትሉ፣ ጾም ተፈጥሯዊነት ነው። ስንፈጠር የተሰጠን ነው። ሰው በመሆናችን ከተሰጡን ጸጋዎች አንዱ ጾም ነው። ለመጀመሪያው ፍጡር ለመጀመሪያው ሰው መጀመሪያ እግዚአብሔር የሰጠው ጾም ስለሆነ ነው። የመጀመሪያው ሀብታችን መብል አይደለም። የመጀመሪያው ሀብታችን ጾም ነው። ስለዚህ አዳም የመጀመሪያ ሕጉ ጾም ነው። ነገር ግን ሲበላ ምን አለው እግዚአብሔር? ባንተ ላይ ምድር እሾህ ታብቅልብህ። ለምን? ጾም ስለገደፍክ። ስለዚህ ሰው ጾም ሲሽር ምን ይበቅልበታል? ምድር እሾህ ታበቅልበታለች። ምን አይነት እሾህ? አንደኛ ምድር በቁሟ እሾህ ታበቅልበታለች። ሁልጊዜ ለሚበላ ሰው ወዳጆቹ እሾህ ይሆኑበታል። የተሰማራበት ሜዳ ሁሉ እሾህ ይሆንበታል። ቢያስተዳድር የሚቀበለው የለም፣ የሚገዛለት አያገኙ። ቢያገባ ትዳሩ ይበተንበታል፣ ይናጋል። ቢነግድ ገንዘቡ አይበረክትለትም። ዘመዶቹ ጠላት ይሆናሉ፣ ወዳጆቹ ይክዱታል። ዓለም በሙሉ እሾህ፣ የበላው ደዌ ይሆንበታል። መኝታው ሁሉ እሾህ ይሆናል፣ ቤቱ እሾህ ይሆናል። ሀገር ሁሉ ለሱ የማይመች ይሆናል። ምድር እሾህ ትሁንብህ ማለት ያየኸው፣ የሰማኸው፣ የረገጥከው፣ የጨበጥከው ሁሉ አይመችህ ማለት ነው። ጾም ለሚሽር ሰው የትም ዓለም አይመቸውም። ዓለም ሁሉ ለሱ እሾህ ትሆንበታለች። የትም ተቀምጦ ተመችቶት አይቀመጥም፣ ተመችቶት አይተኛም፣ ተመችቶት አይውልም፣ ተመችቶት አያድርም ማለት ነው። ስለዚህ የነካው ሁሉ እሾህ የሚሆንበት፣ የትም ሂዶ ተሰዶ የሚመጣ ማለት ነው። ስለዚህ ምድር እሾህ ታብቅልብህ ማለት መሬት አትመችህ ማለት ነው። ይሄው ለአዳምና ለልጆቹ ዛሬ መሬት የማትመች ሆናለች። ዛሬ ጌታችን ኢየሱስ ክርስቶስ መጥቶ ተወልዶ ከባረካት ወዲህ ግን ምድርን ለበረከት አድርጎልናል። ያን እሾህ ነቅሎ ማለት ነው። ሁለተኛ ደግሞ ምድር እሾህ ታብቅልብህ የተባለ ስጋህ በሽታ ያብቅልብህ ማለት ነው። በሽታ ያብቅልብህ። ለመጀመሪያ ጊዜ ደዌ ወደ ምድር የመጣው በምን ምክንያት ነው ካላችሁኝ፣ ጾም በመሻር ነው። በሽታን ወደዚህ ዓለም ያመጣው ምንድን ነው ካላችሁኝ፣ ጾምን መሻር፣ በለስን መብላት ነው። ጾም ስንሽር ደዌ በዚህ ወደዚህ ዓለም መጣ ማለት ነው። አሁን ሳይንሶችም ሰምተዋል አይደል? ሰምታችኋል አይደል? ሰው ቢያንስ እስከ ስንት ሰዓት መጾም አለበት ብለዋል?
ጾም አሁን ለካንሰር መድኃኒት አይነተኛ ፈውስ ነው። ሰምታችሁ እንደሆነ ሂዱና ሐኪሞችን ጠይቋቸው ማለት ነው። የሚጾሙ ሰዎች ከሚጾሙ ሰዎች ስንት ፐርሰንቱ እንዳላችሁ አላጠናሁትም። ፐርሰንቱን ረስቼዋለሁ፣ ወሬ ሰምቼ ስለሆነ ማለት ነው፣ ሐኪም ስላልሆነ። ከፍተኛ ከካንሰር ጤና የሆኑ ሰዎች ጾመኛ ሰዎች ናቸው። ስለዚህ የሚበልስ አሁን ኮሌስትሮል የሚባል በሽታ ታውቃላችሁ አይደል? ምንድን የሚያመጣው? እሱን መብላት እኮ ነው። 24 ሰዓት መብላት ማለት ነው። ስለዚህ ጾም ጤናን ይሰጣል፣ የጤና ምንጭ ነው። አሁን ወደ ነፍሱ ሳንሄድ ነው ወደ መንግሥተ ሰማያት ምናምን፣ እሱን ተውትና በምድር ጤነኛ ሆኖ ለመኖር በራሱ ጾም ነው፣ መብል ነው በሽታን ያመጣብን ማለት ነው። እያንዳንዱን ተመልከቱ፣ እያንዳንዱን ደዌ የሚቀሰቅሰው ምንድን ነው? በሽታ ነው። ቆይ ሐኪሙ መጀመሪያ ሕክምና ሲጀምር ምንድን ነው የሚለው? በሽታው ሲነሳ የቀሰቀሰብህን ምግብ አጥንተህ ከዚያ ተቆጠብ አይደለም የሚለው? እንደ መጀመሪያ የሚለው እኮ ማለት ምክንያት ለበሽታ ጨጓራ አሞኛል ካልክ በምን እንደተነሳበት አስታውሳለህ? ሲነሳ የበላው ምግብ ምን ነበር ነው የሚለው ማለት ነው። የምግብ የበሽታችን ሁሉ ምንጭ ነው። ስኳር ቢያበዛ ሰው ምን ይሆናል? አንዱን ይሆናል። እኔ ምን አውቃለሁ? አንዱን ቢያበዛ ምን ይሆናል? አንዱን ይሆናል፣ ሐኪም እንደሚያውቀው ማለት ነው። ስለዚህ መብል የደዌ ምንጭ ነው፣ የደዌ ምንጭ ነው። ጾም ደግሞ የጤንነት ምንጭ ነው። ስለዚህ አባታችን አዳም በሽታ ይሰልጥንብህ ተባለ። ይኸው ራስ ፍልጠት፣ ሆድ ቁርጠት በበሽታ ምክንያት የመጣ ነው ማለት ነው። በጾም መሻር ምክንያት የመጣ ነው። ሌላው ደግሞ ምንድን ነው? ፍቶታት እኩያት ኃጣው እርኩሳት ይሰልጥኑብህ ማለት ነው። እሾህ ይብቀልብህ የተባለው ሶስተኛው ጾምን በመሻር ያበቀልነው እሾህ ምንድን ነው? አንደኛው ተመልከቱ፣ ምን ሆነ? ደዌ ሆነ ማለት ነው። እንደገና ደግሞ በምድር ላይ ስደተኛ መሆን፣ ይሄንም ጾም መሻር ያመጣው ነው። ሶስተኛው ደግሞ የህሊና መታወክን የሚያመጣው መብል ነው። ጾመኛ ሰው ርቱ ህሊና ነው ያለው። እዩት፣ በአብይ ጾም የሚኖራችሁን ህሊና እና በባለ 50 ውስጥ ያላችሁን ህሊና መርምሩት ራሳችሁ ማለት ነው። በአብይ ጾም ጸጥ ያለ የተሰበሰበ ህሊና ነው የሚኖረን። ብዙ ጊዜ አይታችሁ ከሆነ ሰው ምን ይላል? በአብይ ጾም ነው ጉባኤ ማዘጋጀት ይላል። ለምሳሌ ሰው ሰበካ ጉባኤውን ስትሰሙት ማለት ለምን ሲባል የዚያን ጊዜ የሰው ህሊና ይከተታል። መብላያችሁ በታይ ነው በእውነቱ ማለት ነው፣ ይሰጥማል። ሊቁም እንደተናገረው ሆድ መርከብ ነው ተባብለን የለ እንዴ? ሆድ መርከብ ነው። መርከብ ያለ ልክ ሲጫን ተሳፋሪዎቹ እንደሚሰጥሙት ሰው ያለ ልክ ሲበላ በጎ ዕቅድና በጎ ህሊና ሁሉ ይሰጥማል ማለት ነው፣ ይሰጥማል። ስለዚህ ቀሊለ ህሊና ይኖረናል ማለት ነው። ትጋት ይሰጠናል። የትጋት ምንጭ ጾም ነው። ስጋው ለጸዋሚ እይት ካህሎ ከመይኑም ኩላ ሌሊተ ፊልክስዩስ የሚናገረው የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝታ ማደር አትችልም ነው የሚለው ማለት ነው። ጾመኛ ሰው ትጋት ይሰጠዋል፣ ከደዌም ይድናል፣ ርቱ ህሊና ይኖረዋል ማለት ነው። የሚበጻበጽ በውሳኔ የተከፈለ ልብ ያለው ይሄ ልክስክስክስ ያለ ህሊና የሚኖረን በላተኞች ከመሆናችን የተነሳ ነው ማለት ነው። በላተኞች ከመሆናችን የተነሳ ነው። ስለዚህ ርቱ ህሊና ይሰጠናል። ፍቶት አይሰለጥንብንም። ክፉ ህሊና አይሰለጥንብንም። አድመኝነት አይሰለጥንብንም። ሰውን መደባደብ፣ ትኩሳት የሆነ ነገር ሁሉ፣ ለቁጣ መቸኮል ሁሉ አይሰለጥንብንም ማለት ነው። ራስን የመግዛት ምንጩ ጾም ነው ማለት ነው። ራስን የመግዛት ምንጩ ጾም ነው። እንግዲህ እነዚህ ሁሉ ነገሮች ፍቶታት እኩያት ኃጣው ርኩሳት፣ ክፉ ህሊና በጾም ይርቃል። ክፉ ህሊና በጾም ይርቃል። ልክ ተመልከቱ፣ አላችሁ የላችሁም፣ እግዚአብሔር ከሁላችን ጋር ይሆን። አሁን እዚህ አካባቢ የተቋተ ውሃ ቢኖር እዚህ ላይ የሚራቡ ተሐዋስያን ይኖራሉ። ያንን ውሃ ስንጠርገው ግን ተመልከቱ፣ እነዚያ ተሐዋስያን ሁሉ ምን ይላሉ? ይርቃሉ ማለት ነው። ለምሳሌ የወባ ትንኝ እዚህ ላይ እንዳይራባ ይላሉ ሐኪሞች። በአካባቢ የተቋተ ውሃ እንዳይኖር ጥረጉ ይላል። ይሄ ሳይንሳዊ አድርገውት ነው። በእኛም በቤተ ክርስቲያን ኦሪት ዘፍጥረት ላይ ያለ እኮ ነው። እግዚአብሔር መሬት ጥሩ ዘር እንድታበቅል ከማድረጉ አስቀድሞ ምንድን ነው ያለ? በመሬት ላይ የተኛውን ውሃ ሰበሰበው ነው የሚለው። መሬትን ጠፈፍ አደረቃት። ስለዚህ ተሐዋስያን ውሃውን ስናነሳው እንደሚርቁ ስንጾም አጋንንት ይርቃሉ። አጋንንት ይርቃሉ። ክፉ ህሊና ይርቃል። ፍቶት ይቀነሳል። ስጋችን መገራት ይችለዋል ማለት ነው። ገሪር ይሰጠናል። አሁን ተመልከቱ፣ ጾም በስጋ ሲገራ ህሊና ለልብ ይገዛል፣ ልብ ደግሞ ለእግዚአብሔር ይገዛል። ተመልከቱ፣ አሁን በቤተ ክርስቲያናችን ስርዓት
የመጀመሪያው በአብይ ጾም የመጀመሪያው እሁድ ተቀነዩ ይባላል። ቅዱስ ያሬድ ነው ስም ያወጣለት። ተቀነዩ ለእግዚአብሔር በፍርሃት ወታሐሰዩ ሎቱ በረአድ የሚለውን የማሕሌት ባለሙያዎች የድጓ መምህራን በጾመ ድጓቸው ይህንን ያንቆረቁሩታል። የመጀመሪያው ጾም መግቢያ ምን ይባል? ተቀነዩ። እንግዲህ ለእግዚአብሔር ተገዙ ይላል። ለምንድን ነው የመጀመሪያው እሁድ ተገዙ የተባለ? ተቀነዩ ተብሎ አከለክሙ መዋዕል ዘሃለፈ ዘተቀነይክሙ ለግእዘ ሥጋክሙ፣ ለሥጋ ፈቃዳችሁ የተገዛችሁበት ጊዜ ይበቃል ይላል ቅዱስ ያሬድ። ለሥጋ ፈቃዳችሁ የተገዛችሁበት ጊዜ ይበቃል። አሁን ለእግዚአብሔር በፍርሃት ተገዙ። ለምንድን ነው ጾም ሲመጣ ለእግዚአብሔር ተገዙ የሚባለው? ለእግዚአብሔር መገዛት ማለት እግዚአብሔርን በልብ ማምለክ፣ ልብን ለእግዚአብሔር ማስረከብ ነው። ልብ ብላችሁ ስሙ። ልብን ለእግዚአብሔር ማስረከብ ለእግዚአብሔር መገዛት ከሆነ ልብ ለእግዚአብሔር መገዛት የሚችለው ምን ሲገዛ ነው ሲባል ሥጋ ለነፍስ ሲገዛ ነው። ሥጋ ለነፍስ መገዛት የሚችለው ምንድን ነው? ሲጾም ነው። አያችሁ፣ ገሪር ይገኛል ማለት። ሥጋን መቆጣጠር የሚቻለው በጾም ነው። በእውነቱ ማለት ነው። ሥጋን መቆጣጠር የሚቻለው በጾም ነው። ሰውነታችን መግዛት የምንችልባቸው ሁለት መሰረታዊ ነገሮች አሉ። አንደኛው ጾም ነው። ሁለተኛው አፍን መግራት ነው። ንግግርን መቆጠብ ነው። ፈረስ በልጓም እንደሚሰበሰበው ሰው ሰውነቱን መግዛት የሚችለው በምንድን ነው ካላችሁኝ፣ አንደበቱን በመቆጠብ ነው። አንደበት እሳት ነው ብሎ ያዕቆብ የተናገረው ለዚያ ነው። እሳት ከአንድ ቦታ ተነስታ ከተማውን ሁሉ እንደምታቃጥለው አንደበት ላይ እዚች አፍ ውስጥ እየነደደች መላውን ሀገር ተብሎ የሚጠራው ሰውነታችን ነው። ለምሳሌ እዚህ አካባቢ አንድ እሳት ቢቃጠል ዝም ብለን ካየነው መላ ከተማውን ሊያቃጥል ይችላል። ሰውነታችሁን እንደ ሀገር ቁጠሩት። እንደ ሀገር ከቆጠር ነው አንድ ቦታ የጫርናት እሳት መላ ሀገር እንደምታቃጥለው አፋችን ውስጥ የምትነደው አንደበታችን መላ ሰውነታችን በሙሉ ታነደዋለች በኃጢአት ማለት። መብልም እንደሱ ነው ማለት ነው። ስለዚህ መብል ስንቀንስ ሥጋ ለነፍስ መገዛት ይችላል። ራስን የመግዛት እግዚአብሔርን የማምለክ ምንጩ ጾም ነው ማለት ነው። ራስን የመግዛትና እግዚአብሔር የማምለክ ምንጩ ጾመኛ ሰው በእውነቱ ከዝሙት መቆጠብ ይችላል። ከስድብ መቆጠብ ይችላል። ከመግደል መቆጠብ ይችላል። ከመደንፋት፣ ከኩራት፣ ከትዕቢት፣ ከማን አለብኝነት እኔ እበልጣለሁ ከማለት ከዚህ ሁሉ የሚሰበስበን ጾም ነው። ስለዚህ ጾም የዚህ ሁሉ ምልክት ነው ማለት ነው። አላችሁን? የላችሁም? እግዚአብሔር ከሁላችን ጋር ይሁን። ሌላው ጾም የፍቅር ምልክት ነው። ጾም የፍቅር ምልክት ነው። እንዴት ነው ጾም የፍቅር ምልክት የሚሆነው? አሁንም ወስዳችሁ ወደ አዳምና ወደ ሔዋን ነው ወስዳችሁ። እግዚአብሔር አዳምን መጀመሪያ ፈጥሮ ከዚህ እንጨት እንዳትበላ ያለው ለምንድን ነው? እግዚአብሔር እኮ በገነት አዳምን ከከለከለው እጽዋት ለአዳም የፈቀደው እጽዋት ይበዛል ነው በመጽሐፍ ቅዱስ የተነገረን። እግዚአብሔር ለአዳም በጣም ብዙ ሺህ እጽዋትን ሰጥቶ አንድ እንጨት ብቻ ከለከለው። ለምንድን ነው ተብሎ ሲነገር ያችን እንጨት የማይበላት አዳም እግዚአብሔርን በመውደዱ ምክንያት ነው። ያችን እንጨት ሲበላ ግን ከእግዚአብሔር ይልቅ ይችን እንጨት እመርጣለሁ ማለት ነው። በመብል ምክንያት ከእግዚአብሔር ጋር ተጣላ ማለት ነው። እግዚአብሔርን መናቅ፣ እግዚአብሔርን አለማክበር፣ እግዚአብሔርን መጥላት ነው ያችን መብላት። ምክንያቱም እኔን ማክበርክን የማውቀው ይችን በለስ ካልበላህ ነው። እኔን መውደድክን የማውቀው ይችን በለስ ካልበላህ ነው ብሎ ነው እግዚአብሔር ያችን እንጨት የሰጠው። ሲበላ ናቅከኝ ብሎ አንተንም ንቄሃለሁ፣ አጋንንት እንዲሳለቁብህ፣ በመንጸፈ ደይን እንድትወድቅ፣ በግራ አጋንንት እንድትጠቀጠቅ አረጋለሁ። አንተ እኔን በአንዲት እንጨት እንዳላከበርከኝ እኔም አንተን ሰማይና ምድርን የምትገዛ የሰማይ አዕዋፍን የምድር አራዊትን እንድትገዛ የፍጥረት ንጉሥ አርጌ ሾሜ ነበር። አሁን ግን ንቄ የአጋንንት መሳለቂያ አረግሃለሁ አለው እግዚአብሔር። ስለዚህ ተመልከቱ፣ ጾም እግዚአብሔርን የማክበር ምልክት ነው። ጾም እግዚአብሔርን የመውደድ ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል ማለት ነው።
እግዚአብሔርና መብል ለውድድር ቀርበውልን መብልን መምረጣችን ማለት ነው። ጾምን መሻር ማለት እንደሱ ነው። ስለዚህ የፍቅር ምልክት ነው። እግዚአብሔርን የመውደድ ምልክት ስለሆነ ጾም እንዲያው ነው ተሰጥቷል ማለት ነው። የአዳም አካል በሞት እንዲፈርስ የተፈረደበት እሱ የእግዚአብሔርን ፍቅር ስላፈረሰ ነው። የአዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው። የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ እንግዲያማ አንተ የኔን ፍቅር ካፈረስክ እኔም ያንተን አካል በሞት አፈርሰዋለሁ እና አፈረሰው። መሬት ነበርክ እንደ መሬት ፍረስ አለው፣ አፈረሰው ማለት ነው። ስለዚህ አዳም እንዲሞት የተደረገው በምን ምክንያት ነው ካላችሁ ጾምን በመሻር ነው። የእግዚአብሔርን ፍቅር በማፍረስ ነው። የእግዚአብሔርን ፍቅር ሲያፈርስ የእሱ አካል በሞት ፈረሰ። አዳም የእግዚአብሔርን ፍቅር በምን አፈረሰ ስትሉ በጾም ጾምን በመሻር ነው። ዛሬ ሰዎች ሁሉ የሚቀሰፉበት ምክንያት ጾም ስለፈረሰ ነው። የእግዚአብሔርን ፍቅር ስላፈረስን ነው። የእግዚአብሔር ፍቅር ከሚፈርስባቸው መንገዶች አንዱ ጾምን መሻር ነው። መጾም ደግሞ እግዚአብሔርን የመውደድ ምልክት ነው። ለዚህ ነው መድኃኔ ዓለም ስራ ሲጀምር በጾም የጀመረበት ምክንያት። አዳም ሲሞት በመብል ምክንያት ሞት እንደጀመረ መድኃኔ ዓለም የሕይወት ትምህርትን ከመጀመሩ በፊት በጾም ጀመረ ማለት። በመብል ምክንያት የተጀመረውን ሞት በጾም ማፍረስ ለመጀመር ክርስቶስ ምን አደረገ? በጾም ስራውን ጀመረ ማለት ነው። ስለዚህ ጾምን ጾሞ የጀመረበት ምክንያት አዳም በመብል ምክንያት ያመጣውን ሞት ለማፍረስ ነው።